በጣም ብዙ ነው፣ ግን ያው ስራ ላይ ስለሆንኩ አጫጭሩን ለማስተማርም ይሆናል። የሚያሳዝንም በቃ የሚያሳዝን ነው ያለበት ታሪክ ማለት ነው። እና ከባለቤቴ ጋር ስንገናኝ ቀን ስራ ቦታ ነበር፣ ቀን ስራ እየሰራው የተገናኘሁት ማለት ነው። እና ቀን ስራ እየሰራ እኔም እየሰራው እሱም እየሰራ እዛ ተገናኘን እና ከዛ እኔ ከቤተሰብ ጋር ነበረ ከወንድሜ ጋር ከገጠር መጥቼ ከወንድሜ ጋር ነበር የምኖረው እና ያው ከወንድም ሚስት ጋር መኖር በጣም ከባድ ስለነበረ ዝም ብዬ ለቤተሰብም ሳልነግር ምንም ሳልል ከሱ ጋር አብረን መኖር ጀመርን ማለት ነው። ከዛ አብረን ስንኖር ያው እንጣላለን፣ ብዙ ነገር ይደርስብኛል እና እሱን ሁላ እየቻልኩኝ አብረን መኖር ጀመር። 3 ዓመት እንደተቀመጥኩኝ አረብ ሀገር ለመሄድ ወሰንኩኝ። ከዛ አረብ ሀገር መጣው። 4 ዓመት አረብ ሀገር መስራት ጀመርኩኝ እየሰራው። በዛ ሰዓት እኔ አካውንትም አላወጣሁም፣ ምንም አላልኩም። እኔ ስለሱ ቤተሰብ አላውቅም፣ እሱ ስለ እኔ ቤተሰብ አያውቅም። በቃ እኔ እና እሱ ብቻ ነን በቃ። ከዛ አብረን እየኖርን እያለ እዚህ መጥቼ እየሰራው እምልከው ለሱ ነው፣ እምልከው ለቤተሰብ ነው። በዛ ሰዓት እሱ ቤት ልሰራ ነው፣ ጨረቃ ቦታ አግኝቶ ቤት ልሰራ ነው፣ ብር ላኪልኝ አለኝ። እሺ ብዬ ያንን ብር አንስቼ ላኩለት። ያንን ቤት ሰርቶ ከራሱም ጨምሮ ሰርቶ ሁሉን ነገር ጨረሰ። እኔ ከዚህ ሲሄድ 4 ዓመት ሰርቼ ሲሄድ ሁሉንም ነገር ጨርሷል፣ ቤቱን አሟልተዋል ሲሄድ ማለት ነው። እና እህት ነበረችው፣ እንደ አጋጣሚ ስኳር ህመም ይዟት ከገጠር አምጥቷት እሱ ጋር ትኖራለች። ስገባ እሷ ናት ያለችው። ከዛ እኔ ወደዚህ ከመጣሁ በኋላ ብዙ ነገሮችን አድርጓል፣ ብዙ ነገሮች። ግን እሱን ሁላ የሰማሁት በጣም ቆይቼ ልጆች ከወለድኩ በኋላ ምናምን ነው እህቱም የነገረችኝ ማለት ነው። ምንድን ነው ብዙ ነገሮች ማለት? ልነግርሽ ነው እንትን ልበለውና ልጨርሰውና እነግርሻለሁ ብዬ ነው። ከዛ አብረን እየኖርን ያጨረቃ ቦታ ሄጄ 3 ወር ነው የተቀመጥኩት። 2008 ላይ ፈረሰ። ሲፈርስ ያለንን እቃ ብቻ ይዘን ወጣን፣ ተከራይተን መኖር ጀመርን። ተከራይተን እየኖርን እንደ አጋጣሚ ሆኖ በቃ እኔ አሁን ተመልሼ መሄድ አለብኝ ብዬ ከጨረስኩ በኋላ ሽንት ምርመራ ስመረመር እርጉዝ ነሽ ተባልኩ። ከዛ እኔ በዛ ሰዓት ልጅ ፈልግ ነበረ እና መጀመሪያ እንደሄድኩኝ እርጉዝ ነበርኩኝ። ከዛ ወረደብኝ እና ልጅ እየፈለግኩኝ ከዛ ሉፕ አስቀብሪ ካልተቀበረ አይጠረግልሽም ስላለችኝ ዶክተሯ አስቀብሬ ነበረ የ6 ወር። ከዛ ሊሄድ ስል ስመረመር ነፍሰ ጡር ነሽ አለችኝ። ከዛ በኋላ እግዚአብሔር የሰጠኝን መልሼ ሌላ ነገር አላደርግም ብዬ ያንን ልጅ ለመውለድ ክንድ ውስጥ የሚቀበረው? አዎ ክንድ ውስጥ የሚቀበረው 6 ወር የ6 ወር ነበር የሰጠችኝ። 6 ወሩ ሲያልቅ አረገዝኩ። ኖ መርፌ ነው የ6 ወር ያለው እንጂ ሉፕ የ6 ወር የለም። እዚህ የሚቀበረው የ2 ዓመት እና የ3 ዓመት የ5 ዓመት ነው የሚቀበረው ያለው። ግን እሷ ያለችኝ የ6 ወር ብላ እንግዲህ ቀበረች። ሉፑን ስትቀብረው ማለት ነው። ያንን ጎማውን አስወጥቼዋለሁ፣ መውለድ ፈልጋለሁ ብዬ ጎማውን አስወጥቼዋለሁ፣ ግን ወደው አስወጥቼዋለሁ። ግን ከዛ በኋላ ጎማው ከወጣ በኋላ መድኃኒቱ ስለተሰራጨ አታረግዥም ብለውኛል። ከዛ ልክ 6 ወሩን ጠብቆ ግን ተረገዘ ልጁ። ከዛ ሲረገዝ እሺ ብዬ ተቀብዬ ምርመራውን ሁሉንም ታውኩና ያንን ልጅ ወለድኩ ማለት ነው። ያንን ልጅ ወለድኩና ትንሽ እንደቆየን ቦታ እየተመለሰ ነው። ቦታው እየተመለሱ እዛ እየሰሩ ሲገቡ እኔም ከእቴ ላይ ተበድሬ ምናምን ሰርቼ እኔም ገባው እዛ ቤት። ከዛ እዛ ገብቼ እየኖርን እያለ እንደገና ሴት ልጅ አረገዝኩ ማለት ነው። አረገዝኩ። እሱ እኔ ከሄድኩ በኋላ እኔ አረብ ሀገር ከሄድኩ በኋላ ለካ ልጅ በፊት እኔ እና እሱ ከመገናኘቱ በፊት ልጅ አለ።
ያንን ልጅ እንዳለውም አልነገረኝም ለእኔ ማለት ነው። ከዛ ከአረብ ሀገር ከተመለስኩ በኋላ ነው የነገረኝ ልጅ እንዳለው። ከዛ እንደዛ ሲለኝ ልጅ አለኝ ምናምን ጭንቅንቅ ብሎ እንደዚህ ልጅ አለኝ ምናምን ሲለኝ እኔ ከእኔ በፊት ለሆነ ነገር እኔ አልጨነቅም። እስከ ዛሬ ድረስ አልረዳሃትም፣ የሆነ ነገር አላረክላትም። ለዚች ልጅ አለኝ ማለት ትርጉም የለውም። የሚያሳድጓት ቤተሰቦች ናቸው። ስለዚህ ከእኔ በፊት ለተደረገ ነገር እኔ አልጨነቅም። ከአሁን በኋላ ያለውን ብቻ ህይወት ነው መኖር የምንችለው። ለእሷ የምታግዛትን አግዝሃት መኖር የምንችለው ከአሁን በኋላ ላለው ነገር ነው ምናምን ብዬ እሽ ተባብለን ከዛ እንደ አጋጣሚ ሄድኩት ፋሲጋ ጾም ላይ ነው እና በወሩ ይሁን የተፈታው እንደዛ ነው። ከዛ ብር ይዞ ሄደና ወደ 6,000 ብር ምናምን ይዞ ሄዶ አመሸብኝ። አምሽቶ ማታ መጣ። ምን ሆነ ነው ምናምን ስለው በግ ልገዛ ብዬ በግ እየፈለኩኝ ከኪሴ ብሩን ወሰዱብኛል ሲለኝ በቃ ይጥፋ ምናምን ብዬ ይጥፋ በቃ ብዬ ያለኝን ብር እንትን ብለን በዓልን ዋልን ማለት ነው። ከዛ ለካሱ ቁማር ቤት ለምዷል። ቁማር ቤት ነው ለካ የተጫወተበት ብሩን ማለት ነው። ከዛ አሁንም እየቆየ በቃ እያመሸም አንዳንዴም እያደረም ምናምን መምጣት ጀመረ። ከዛ በኋላ በቃ ቁማር ቤት መሆኑን ግን አላቅም። የት ነው የምታድረው? የት ነው እያመሸ የምትመጣው? ምናምን ስለው ከዛ ነገረኝ ማለት ነው። ቁማር እንደጀመረ ይዤያቸው የሄድኳቸውን ስልኮች ሁላ ሰጥቶ መጣ። አንድ ጊዜ እንደው ምን አለኝ፣ አንደኛውን ስልክ ለሱ የሰጠሁትን ስልክ አሲዞ መጣ። ሲመጣ ስልኩ ስለው አይ መጠጥ ቤት ከአንዱ ተጣልቼ በር ሰብሬ አስያዝኩት አለኝ። ከዛ አምኜው 7,000 ብር ከሰው ተበድሬ ያንን ብር ሰጥቼው ስልኬን አስመለስኩ ማለት ነው። ስልኬን አስመልሼ ያንን ብር ሰርቶ ከፈለ። ከዛ ድጋሜ እኔ ያስኩትን ስልክ ወስዶ ሰጠ፣ የራሱንም ሰጠ ድጋሜ ማለት ነው። ለካ ይሄ ቁማር ነው እየተጫወተ የነበረው። እኔ ደግሞ ስለ ቁማሩም አላቅም። ከዛ ጭራሽ ባሰ፣ እየባሰ መጣ። እነዛ 2 ልጆች አሉ። ይችኛዋን ሴቷን አርግዤ በጣም ተበደልኩ። በጣም ይሰራል አያመጣም፣ ይሰራል አያመጣም። በቃ ቤት ውስጥ ምንም ነገር የለም። ዛሬ የምንበላው ነገር የለም ብዬው እንኳን ያንን ብር ደሞዙን ይዞ አይመጣም። ሰጥቶ ወይ እዛው አስፋልት ላይ ይተኛል ወይም መቶ ሽንት ቤት ነው ተኝቶ የምናገኘው ማለት ነው። እና እንደዛ እያለ ቀጠለ። እኔም እነዛ ልጆች ይዤ መሄጃ ስለሌለኝ እጅ ላይ ገንዘብ ስለሌለ በቃ የምጠጋበት ስለሌለኝ ከሱ ጋራ እንደዛ ይሆን ቀጠልን ማለት ነው። ከዛ እኔ እንጀራ ጀመርኩ፣ እንጀራ መጋገር ጀመርኩ። ያን እንጀራ ሱቅ እያስረከብኩ እሱ ይሰራል አያመጣም። እኔ ያችን እንጀራ እየጋገርኩ እየሰጠው በማገኛት ከእንጀራው ላይም ከዛም እንበላለን። ከዛችሁም ላይ ደግሞ ሁሉ ነገር ገዛዝች ይመጣለሁ፣ እሰራለሁ፣ ይበላል። ግን በሳምንት ደሞዙ ሲመጣ ይዞ አይመጣም፣ በዛው ነው የሚሄደው። እና ያችን ልጅ እርጉዞኜ ማለት ነው እውነት ግቢ ውስጥ በቆሎ ተዘርቶ ነበር። ያንን በቆሎ እየበለው ነበረ እርጉዞኜ ያሳለፍኩት ማለት ነው። ከዛ እንደዛ እያለፈ ምጥ መጣ። እንደ ዛሬ ቅዳሜ ቀን ነው ደሞዝ ተቀብሎ እዛው ጨርሶ ነው የመጣው። ቤት ውስጥ አቡዬ ምንም ነገር የለም ነበረ፣ ምንም ነገር። እህቴ ከገጠር ያመጣችልኝ የገንፎና የአጥሚት ብቻ ነበር ያለው ቤት ውስጥ። ከዛ ምጤ ሆዴን ሲያመኝ ወንዱ ልጄ የ2 ዓመት ነበር የዛ ሰዓት። ከዛ ሆዴን ሲያመኝ እኔ ዝም ብዬ ቤቴን አጸዳድቼ መሶቡ ባዶ ነው፣ ሁሉ ነገር ባዶ ነው። በቃ ቤቴን ብቻ አጸዳዳውና ጓደኛ ነበረችኝ እዛው ጎረቤት ነይ ብላኝ፣ እሷ ማራስ ነበረች። እሷ ጋር ሂጅ ተኝቼ ከዛ ስልክም የለውም፣ ስልኩንም ሰጥቷል፣ ሁሉ ነገር ምንም ነገር የለውም። በምን ይደወል? እኔ እዛ ምጥ ይዞኛል፣ በምንስ ተደውሎ ለሱ ይነገረው? ከዛ የጓደኛዬ ባሏ ይዞኝ ሐኪም ቤት ሄድን።
ወዲያው እንደገባው በቃ ማማጥ አልቻልኩም። ደክም ያለው ምግብ ብዙ ስለማላገኝ በጣም ደክም የነበረ ግሊኮስ ይሰጡኛል፣ ምን ይሰጡኛል፣ በቃ አልቻልኩም። አቡዬ ሶፍት እንኳን ይዤ አልገባውም። በዛ ሰዓት ሶፍት መግዣ እንኳን የለኝም። ሶፍት እንኳን ይዤ አልገባውም ነበረ። ከጎኔ ሰው የለም ነበረ። ያ ልጅ ብቻ ነው ያለው፣ የጓደኛዬ ባል ብቻ ነበር ያለው። ከዛ እንደምንም ወለድኩኝ። ከወለድኩ በኋላ በቃ እንዴት እንደምናገር ራሱ ግራ ይገባል። በቃ ሰውነቴው ላይ ይንቀጠቀጣል። መቆም አልቻልኩም፣ መተኛት አልቻልኩም። ምግብ አጠገቤ የለም ነበር፣ የሚጠጣ የለም። ከዛ ሌላ ጓደኛ ነበረችኝ በፊት ኪራይ ቤት የተዋወቅኳት። እሷ ደውለን ስንነግራት እሷ ምግብ ላከችልኝ። እሱ ጋር ደግሞ የሚሰራበት ሰውዬ ስልክ ተፈልጎ በሱ ተደውሎ መጥቷል። ገንዘብ የለም ምን የለም። እንደዛ ሆኜ ያው በጎረቤትን በምንም እርዳታ ቤት የገባው ቤት የገብቼ ከዛ ስገባ ያው ጎረቤት በጣም ይወደኛል። ጎረቤቶቼ ሁሉ ነገር አድርገው ጠበቁኝ። ያንን ሁሉ አሳለፍኩኝ። አራስ ቤት በቃ ተነስቼ ስራዬን መስራት ብቻ ጀመርኩ። በቃ ምንም የምተኛበት ምክንያት የለኝም። እንዴት ብዬ ስተኛለሁ? ምን ይዤ ተኛለሁ? ሳልተኛችን አራስ እያስተኛው እዛ እኔ እንጀራ ጋግራለሁ፣ ሱቅ አደርሳለሁ። 100 እንጀራ 150 እንጀራ እየጋገርኩ አደርሳለሁ። እንደዛ እያልኩ ቀጠልኩ ማለት ነው። ከዛ ጓደኛዬ ለምን ሱቅ አትከፍቺ ምናምን አለችኝ እና ትንሽዬ ሱቅ ከፈተችልኝ። እሱን እየሰራው ከሱ ላይ እንኳን ይወስድብኛል። የሚገርምሽ ነገር ሰርቼ ማታ ሰርቼ ወደ 1000 ምናምን ብር አስቀምጬ ተኝቼ ያንን እኔ ተኝቼ በእንቅልፍ ተኝቼ ያንን ብር ማለት ነው ይዞት በሩን ከውጭ ዘግቶብኝ ሄዷል። ከውጭ ዘግቶ ቁልፉን በበር ስር ጥሎ እሱ ያንን ብር ሄዶ ተጫወተበት። ከዛ መጣ፣ ሲነጋ መጣ። ይመጣል፣ ተጫውቶ ይመጣል፣ ልብሱን ይቀዳል። ለ2 ቀን ለ3 ቀን ይተኛል። ምግብ አይበላም፣ አይጠጣም። በቃ እንደዛ ሆኖ ይተኛል። ልጆቹ ይጨነቃሉ፣ እኔ ይጨነቃለሁ። በቃ ያን ሁሉ አሳለፍኩ ማለት ነው። እኔ አጭራጭሮን ታሪክ ነው የምነግርሽ፣ ግን ብዙ ነገር ስላለ እና እንደዛ እያደረግን እየኖርን እያለ ያንን ቦታ እኔ እሱ የሚሰራ ኮንስትራክሽን ነው። በጣም ደህና ብር ነው የሚያገኘው። ብዙ ቤተሰብ ማስተዳደር የሚችል ብር ነው የሚያገኘው፣ ግን አይጠቀምበትም ነበረ። እኔ እየራበኝ እየጠማኝ ልጆቼ እየራባቸው ጫማ ልብስ እያማራቸው፣ እሱ ግን ወይ ለራሱ አይለብስም፣ አይበላም፣ አይጠጣም። ወስዶ ሰጥቶ ነው የሚመጣ። በቃ ከዛ እንደዛ የሆንኩ እየኖርኩ እያለ ያንን ቦታ እንሽጠው አለኝ። እንሽጥና የሚቀንስ ቦታ እንግዛና ባጃጅ ልግዛ አለኝ። ከዛ እሺ ብዬ በጣም ብዙ ጊዜ አልሸጥም ብያለሁ፣ አልሸጥም እያልኩት ነበረ። ከዛ እኔ መለወጥ እፈልጋለሁ፣ መስራት እፈልጋለሁ፣ ሁልጊዜ ቀን ስራ ሰርቼ ምናምን ሲለኝ እሺ በቃ ብለን ሸጥን። ያንን ቦታ ሸጥንና አሁን ሸገር የሚባለው ሸገር ብሎ ያፈረሰው ቦታ ሄዶ እዛ ገዛ፣ ባጃጅ ገዛ። ከዛ ያንን ባጃጅ እየሰራ እዛ የኖርን 3 ወር ነው የተቀመጥኩበት። 3 ወር እንደተቀመጥን ፈረሰ። ሲፈርስ 3ኛ ልጄን ነፍሰ ጡር ነበርኩኝ። ከዛ ፈረሰና ሄድን። በቃ እቃችን ብቻ እዛ የሚኖሩ ነዋሪዎች ጋር አስቀመጥንና እኛ ብቻችንን የሆነ ጓደኛው አለ እዛ ሄድንና የሚገርምሽ ነገር እንደዛ የሆነ ቤት እየፈረሰ እያየ 20 ሺህ ብር እንደምንም ብሎ ያስቀመጣት ማለት ነው። እንደምንም ብሎ 20 ሺህ ብር አስቀምጦ ነበረ። ቤት እየፈረሰ እኛ ብቻ ነን የቀረነው እና ገበሬዎቹ ናቸው የቀሩት። እኔንም እዛ የቀረሁበት ምክንያት የሆነች ገበሬ ያለች፣ እሷ እንዳታፈርሱባት ምናምን ብላ እሷ እየተከራከረችልን ስለነበረ ዝም ብለን እዛ ተቀምጠን ጨለማ ውስጥ ትቶን አደረ። ያችን ብር አጥፍቶ መጣ ማለት ነው። ከዛ እቃ መጫኛ እንኳን አጣን። እንኳን ቤት ተከራይተን ልንኖር
እቃ ምንጭንበት አተን ያንን እቃ እዛው ገበሬዎቹ ጋር አስቀምጠን የሆነ ጓደኛው ጋር ሄደን ተቀመጥን ማለት ነው። ከዛ በማግስቱ የሆነ ቦታ ደርሼ ልምጣ ብሎ ሄደ። አዲስ ቁምሳጥን ገዝቼ ነበርና ቁምሳጥኑን ለካ ሸጦ ቁማር ቤት ሄዶበታል። እኔ የምጠብቀው እሱን ነው። ወይ ቤት ተከራይተን እንወጣለን ወይም ደግሞ ወደ ሀገሬ ገብቼ ልጆችን እዛው እኖራለሁ የሚለውን ነው እያሰብኩ የነበረው። ትራንስፖርት እንኳን ይሆነኛል ያልኩኝ። እሱ ሸጦት ግን ቁማር ቤት ሄዶ ተጫውቶ ከዛ ጓደኛውን ደውሎና ውጭ እፈልግሃለሁ ይለዋል። ሲሄድ ራቁቱን ጃኬቱን ጥሎ ምናምን ራቁቱን ነው ያገኘው። እንደዚህ አድርጌያለሁ ሲለው እየጎተተ ይዞት መጣ ማለት ነው። ይዞት መጣ። አለቀስኩኝ። ከማልቀስ ውጭ ምንም ነገር የለኝም ነበር። ከማልቀስ እና ከማዘን ውጭ የማዝነው ለራሴ ብቻ አይደለም። እኔ ለራሴ አላዝንም፣ ግን ለልጆች ነበር የማዝነው። እነዚህ ምስኪኖች። ከዛ እሷም ሰራተኛ መጡና ልጁ ሲያዋት አልተመቻቻቸውም። ከዛ አይ እነዚህ ልጆች ከሚጎዱ የእሱ ልጅ ከሌላ ልጅ አለው ብዬሽ ነበረ እና እሷን ማለት ነው አናምጣት አሉኝ። እሺ ደስ ይለኛል፣ ከፍላታለሁ፣ ትምጣ አልኳቸው። እዛ የሚከፈላትን ብር ሌላ ሰው ቤት ስለነበረች እሷ የሚከፍላትን ከፍላለሁ፣ ምንም ቢሆን ስጋ ናት እና እሺ ብዬ ተቀበልኩ። ከዛ መጣች እየሰራች አብረው እየኖሩ እያለ በመሀል በቃ አንዴ ዘይቱን ጨረሰችው ይለኛል፣ አንዴ እንደዚህ ሆነ። በቃ የፈለገ ይሁን በቃ እኔ ልጆችን ብቻ ተያዝልኝ አልኩት። የፈለገ ነገር ታጥፋ በቃ እኔ ልጆች ብቻ እንዳይሳቀቁ እንዳይቆሽሹ ብቻ እሷ ተያዝልኝ ስለው በቃ ሁሌ ስሞታ ነው። ከዛ እኔ በቃ ስልክ ስትገዝ ልግዛላት ምናምን ብዬ እንደመጣሁ 1 ወር እንደሰራው ለልጆች ልብስ እንደገና የመጣሁበት ዕዳ ነበር ክፈልልኝ ብዬ ምናምን ላኩኝ። እሱን በስርዓት ተጠቀመ። ሁለተኛ ወይ የባልሽ ልጅ እናት የላትም? አንቺ ቤት የእንጀራ ቤት እንደ ሰራተኛ ስትቀጠር እናት የላትም? እናቷ ይኸውልሽ ትታት ሄደችው አለ። እሱ ነው የሚነግረኝ። እኔ ስለ እሷ ታሪክ ምንም የማውቀው ነገር የለም። ገና የ1 ወር ምናምን ሆና ነው ጥላብኝ ሄደችው አለ። የ1 ወር ሆና ጥላብኝ ሄደች። ከዛ አንስቼ ነው ገጠሮ ስጄ ለአባቴ የሰጠሁት አለኝ። እንደዛ ነው ያለኝ። ከዛ አዲስ አበባ ተቀጥራ ነው? አዎ መጀመሪያ ትንሽ እንደሆነች እኔ ወንዱ ልጅ እንደወለደች አምጥቷት አብረን እየኖርን እያለ ከዛ ልጅቷ በቃ እሱም ጸባይ የለውም። እሷ ገና ልጅ ነበረች በዛ ሰዓት። ጠፋችብን ከቤት። እኔ ሲስተርን ላመጣ ከገጠር መታ እሷን ላመጣ ሄጃለሁ። እሱ ስራ ነው። ከቤት ወጥታ ጠፋች። ከዛ ፈልገን ለካ አባቷን ራሱ ያስመዘገበችው በአያቷ ስም ነው። ፖሊስ ጣቢያ ያስመዝግበን እሷ ያስመዘገበችው በአያቷ ስም ነበረ። ከዛ አጣናት። ከዛ ተፈልጋ ታጣ። በፖሊስ ማስፈለግን ታጣ። ከዛ በወሩ ማለት ነው በወሩ አያትየው ጋር ተደውሎ እንደዚህ አለች ልጅ ማደጎ ውስጥ ገብታ ማለት ነው። እዛ ሄደው አያትየው መጥተው አዲስ አበባ መጥተው አመጧት ማለት ነው። ከዛ ወደ ገጠር በቃ ውሰዷት አለ። እሱም ገጠር ውሰዷት እኔ አልፈልግም አለ። እሺ ብላ ሄደች ገጠር። እንደገና ከገጠር ተመልሳ ነው አዲስ አበባ መጣ። እንደውም እናትሽን ከፈለግሻት በኢቤስም በሆነ በየትኛውም ሆነ እንፈልጋታለን ምናምን አልኳት። ስላት እኔ እናቴ አይደለችም አለች። ምንም ቢሆን የእናትሽን በደል አንቺ አታውቂም። እኔ ለምን እየተበደልኩ ስለነበረ የኔን በደል ስለማቅ ያቺ ሴትዮ ተበድላ ሊሆን ይችላል። እያየሽ ነው፣ የኔን ችግር እያየሽ ነው። ሁሉም ያውቃሉ የኔን ችግር ማለት ነው። ቁማር እየተጫወተ እንደሚበድለኝ እንደሚያስለቅሰኝ ስለሚያውቁ ቤተሰብ እንደዚህ ስለሆነ የእናትሽን እንዴት ሆና ጥላሽ እንደሄደች አንቺም አታውቂም። እሷ ተበድላ ሊሆን ይችላል። የምታገኛት ከሆነ ማግኘት በምንችልበት እናገኛታለን ምናምን እያልኳት ነበር በዛ ሰዓት። ከዛም መታ አብረው እየኖሩ እያለ
በመሀል በቃ ሁልጊዜ ይበጣበጣሉ። ይኸውልሽ ይደውሉልኛል፣ ከጎረቤትም ይደወልልኛል፣ እንደዚህ ተፈጥሯል ይላሉ፣ እንደዚህ ልጆችም ይነግሩኛል። ከዛ የፋሲካ ጊዜ ብር ላኩኝ ለአመት በዓል ገጠር ሄዳለሁ አባቴ ጋር ሲለኝ እሺ ብዬ አባትየው በጣም ጥሩ ቤተሰብ ነው ያሉት። በጣም ለእኔ የሚያደርጉልኝ ውለታ ስላለብኝ ለእሳቸው የሚሆነውን ነገር ምናምን ብዬ ብር ላኩ። ለልጅቷም ስልክ ግዛላት ብዬ ብር ልኬ ያንን ብር ቁማር ተጫወተበት። ልጆቼ እየጠበቁ ነው በዓልን። ብሩን ቁማር ተጫውተው በማግስቱ መጥቶ መርዝ ጠጥቶ እንትን ይላል። ልጆቹ ፊት መርዝ ጠጣ። ትልቁ ልጄ ገና የ7 ዓመት ነው። ያችኛዋ 5 ዓመት ነበር። አሁን 8ኛውን ይዟል። እሷ 6 እሱ 8 ማለት ነው። ከዛ እነሱ ፊት መርዝ ጠጥቶ ይወድቃል። ልጆቹ ጮኋሉ፣ ያችም ልጁ ትጮኋለች። ከዛ ይዘው ሐኪም ቤት ይወስዳሉ። ይድናል። ድኖ ከዛ እሷ ለካ ደግሞ አብረው ተኝተዋል። አስገድዷት ይሆን እንዴት ይሆን አላውቅም። ብቻ ሆኖ እንደዚህ ይሆናል ምናምን አልኳት እና ሐኪም ቤት ውሰዷትና እኔ ብር ልካለሁ ትታከም አልኳት ለጓደኛዬ። ከዛ እዛ ብያት ከዛ እሱ ራሱ ልካ ሐኪም ቤት ወስዷታል። ጤፉን ይሸጥና ሐኪም ቤት ይወስዳል። ሐኪም ቤት ማለት ያስወጡ ማለት ነው፣ ያስወርዱ ልጁ ይዟት ሄድና እዛ አስወጣን ብለው ይመለሳሉ። ከተመለሱ በኋላ ደወለችልኝ፣ በሰው ስልክ ደውላልኝ። ስትመለሽ አለኝ ከእሱ ጋር እንዳትኖሪ፣ እሱ ቆሻሻ ሰው ነው፣ ከእሱ ጋር እንዳትኖሪ ምናምን አለችኝ። ስትለኝ ገባኝ፣ ሁሉም ነገር በቃ ገባኝ። ለምን ከዚህ በፊት አረብ ሀገር ሆኜ እነዚህ ልጆች ከወለድኩ በኋላ ልመጣ አካባቢ እህቱ ድጋሚ እንዳትሳሳች አለችኝ። ድጋሚ ብርሽ እንዳታባክኝ፣ ቢያንስ እንኳን ተለወጭ አንቺ፣ እሱ መቼም መቀየርም አለችኝ። ከዚህ በፊት አንቺ እዛ ሆነሽ ሚስት ነበረችው፣ ቤት አብራ ትኖር ነበር ከኔ ጋር አለችኝ። አብራይ ትኖር ነበረ እና እንደውም አንቺን ክዶሽ ነበር፣ እሷን አግብቶ ሊቀመጥ ነበረ። እሷ ትላክልን፣ ቤታችን ሰርተናል፣ እሷ የራሷ ጉዳይ ብሎ ነበር። ከዛ አባቴ ነው እግሩ ላይ ወድቆ ለምኖ ያቺ ምስኪን በማታውቀው ነገር ገንዘቧን በተህ ለምን እንደዚህ ታደርጋለህ ብሎ እግሩ ላይ ወድቆ ያችን ያባረራት አለ ብላ ነገችኝ። እንደዚህ ብላ ስትነግረኝ ማለት ነው ምንም በቃ ቤዛን እየጠበኩ ነበር በዛ ሰዓት ማለት ነው። ስትለኝ እሺ ብዬ ምንም አላልኩትም። ለሱም እንደዚህ ነው እንደዚህ አድርገሃል ምናምን አላልኩም። ለምን ወደፊት ልጆቼ ናቸው የምትጠብቂው? ኦልሬዲ እኮ አረብ ሀገር ነሽ እኮ ኦልሬዲ የገዛ ልጁን ሲያስረግዝ እኮ አንቺ አረብ ሀገር ነሽ። የምን ቪዛ ነው የምትጠብቂው? መጀመሪያ ይኸውልሽ ሳልመጣ በፊት ቪዛዬ ሲመጣ እህቱ ስትነግርሽ ከአረብ ሀገር ወደ ልትመጪ ስትይ ነው አይደለም? ኢትዮጵያ መጀመሪያ ዱባይ ሆኜ በፊት የመጣው ጊዜ እንደዚሁ ሚስት አግብቶ ነበረ። እኔ ግን ያንን አላውቅም። የሰራው አዲስ ቤት ነው። ጎረቤቶቹ አያውቁኝም፣ ምንም አያውቁኝም። ጎረቤት ስጠይቅ የሆነች ልጅ ነበረች፣ ግን እህቱ ነበረች ነው የሚሉኝ። እና ሚስት አግብቶ እንደነበር አላውቅም። መጀመሪያ ስመጣ አሁን ሁለተኛ የመጣሁት መጀመሪያ እዚህ ነበርኩ፣ ሁለተኛ ነው አሁን። እና በዛ ሰዓት ሚስት ነበረችው ነው የምልሽ፣ ሚስት ነበረችው በእኔ ላይ ደርቦ ማለት ነው። እኔ ብር ካለው ቤት ሰርቷል፣ አብረው ለመኖር ማለት ነው። ከዛ አባትየው ወደዚህ ልመጣ ስል ማለት ነው ድጋሜ እንዳትሳሳች፣ ብር እንዳትልኪ፣ ራስሽ የሆነ ነገር አድርጊ ብላኝ ማለት ነው። ግን አንቺ እንደዛ ሆኖ እየላክሽ ነበር። ለበዓልም ስትኪበት ቁማር ይጮቱታል፣ ለልጆቹ ልብስ ግዛ፣ ለሰራተኛ መጥቼ ሁለቴ ነው የላኩት። መጥቼ ሁለቴ የላኩት። ከዛ ልጁ ራሷ አፏን አውጥታ በቃ እሱ ቆሻሻ ሰው ነው፣ ሁለተኛ ስትመለሽ አብረን እንዳትኖሪ ምናምን ስትለኝ ገባኝና
እሺ በቃ ለአንቺ ሰው ቤትም ከገባሽ ውጭና የራስሽን ህይወት ምሪ። ሁለተኛ ከሱ ጋር ሆነሽ እንድትሰቃየ አልፈልግም። እሱ ልጆቹን እንደፈለገ ያርጋቸው። በቃ አንቺ ውጭና የራስሽን ስራ ስሪ። ደሞዟን እየላኩላት ነበረ። ደሞዟን እሰጣታለሁ። እንደገና የሚያስፈልግሽ ነገር ካለ እኔ እሰጥሻለሁ። ወጥተሽ ስሪ ሰው ቤት። ከዛ በኋላ እኔ አመቻችቼ ትመጫለሽ፣ እዚህ ትሰሪያለሽ እዚህ ምናምን ብያት እሺ ብላኝ፣ ከዛ እዛ ጓደኛዬ ጋር በቃ ብር ከቸገረሽ ብዬ 500 ብር ስጫት ብዬ ያንን ብር ይዛ ትሄዳለች ወደ ቤት። ስትሄድ ማታውኑ ይጣሉና ያ ልጅ ወጥቷል ይልና አስወርደውናል ብለው እነሱ አስበዋል። ውጭ ብሎ ያባርራት። ሲያባርራት ብላ በቃ ህዝብ እስከሚሰማ ድረስ እንደዚህ ያርጎኛል እንደዚህ ያርጎኛል ብላ ታዋርደዋለች። ከዛ እኔ እንዳልወቀው ሆንኩኝና እነዛ ልጆቹ ጋር ናቸው ያሉት። እሱ ቤት ቁጭ ብሎ መያዝ ጀመረ። ልጅቷ ወጣች፣ ሰው ቤት ገባች። ከዛ ልጆች እየያዘ ስልክም የለውም። ስልኩን ቁማር ቤት ሰጥቶታል። ስልክ የለውም። በጓደኛዬ ስልክ ይውልልኛል። እሷን ከቤት ሲባራት ስትል ማለት ነው ጎረቤት ምናምን የገዛ አባቷ እንደዚህ ያድርጎኛል አስገድዶኝ እንዲያርገኛል ስትል ጎረቤት ምናምን አላለለው ምንም አላለ። ልነግርሽ እኮ ነው። ከዛ ተከራዮቹም ሰሙ፣ ሁሉን ጉዱን ሁሉም ሰማ። በቃ ሁሉም ሀገር ሰማ። ከዛ እኔም ሰምቻለሁ፣ ከመጀመሪያውም ሰምቻለሁ። እሷም ነግራኛለች። እኔም ዝም አልኩ። ዝም ብዬ ልጆችን ማግኘት ጀመርኩ። በጎረቤት እየደወልኩ ልጆችን አገኛለሁ። ቁጭ ብሎ ልጆቹን መያዝ ጀመረ። ራሱ እንጀራ እየጋገረ ራሱ ምን እያለ ልጆቹን ይዞ ተቀመጠ። ከዛ ጣጣሽ ላይ ትደውልና ልጁ አልወረደም፣ የ6 ወር ሆኜ ትለዋለች መሰለኝ። ይወስድና ቤቷ ያለው አስፋልት ዳር ነው። ያቺ እንግዲህ 2 ዓመት አልሞላትም። የ8 ዓመት ልጅ ነው። ያቺ 6 ዓመት ናት። ወስዶ በር ላይ ጥሏቸው ጥፍት ይላል። አንኳኩና ግቡ ብሎ የቤት ቁልፍ ይሰጣቸዋል። አንኳኩና ግቡ ይላቸውና እያስለቀሳቸው ጥሏቸው ይጠፋል ማለት ነው። እኔ ጅብ ከበላኝም ይብላኝ፣ በቃ በክራይ የምከፍለው አጥቻለሁ ይላቸዋል ለእነሱ ማለት ነው። እኔ ግን ለእንቁጣጣሽ ብዬ 50 ሺህ ብር ልኬ በጓደኛው ማለት ነው፣ ጓደኛው አስቤዛ የሚባል ማለት ነው፣ ቤት ውስጥ ምንም ነገር ሳይቀር አሟልቻለሁ። እሱ ልጅቷን መዋለ ሕጻናት አስገብቷታል። ስራ እየሰራ ነው። እነዛ ልጆች የመንግስት ነው የሚማሩት። ትልቁ በጣም ሩቅ ቦታ ነው። ብቻውን ሄዶ ብቻውን ነው የሚመጣው፣ አስፋልት ተሻግሮ። ትንሿም እንደዛው እሱ ነው አድርሷት። የእሱ ትምህርት ቤት ሌላ ቦታ ነው፣ የእሷ ትምህርት ቤት ሌላ ቦታ ነበረ። እሱ እሷን አድርሶ ትምህርት ቤት ሄዶ ተምሮ እንደገና መጥቶ እሷን አውጥቶ ቤት ሄድና እንደገና ህፃኗን አውጥቶ ከማቆያ ቤት ይገባሉ። ቤት ሲገቡ የሚበላ አይኖርም፣ ምንም አይኖርም። ልጅቷ ራሱ ህፃኗ የምትናገረው የጎረቤት አከራያ ስትነግረኝ እኔ ምግብ ሳቀምሳት ነው አለች መናገር የምትጀምረው። መጫወት የምትጀምረው ምግብ ስታገኝ ብቻ ነው። እሷ ምሽቱ ነው የሚመጣው። ከዛ አንድ ቀን እንደውም ትቷቸው አደረ። ትቷቸው አድሮ ቁማር ቤት ማለት ነው። ሴቷ ቁጭ ብላ የጠበቀችው ነበር አሉ። አባቴ መጠን ብላ ቁጭ ብላ የጠበቀች፣ በር ሲያንኳኳ እሷ ናት የከፈተችው። እና እንደዛ እያሰቃያቸው እያለ ከዛ ቤቱን አሟልቻለሁ። እንግዲህ የቤት ኪራይም ተርፎ የ1 ወር ከፍሎለታል ጓደኛው ማለት ነው። ብር ከላኩኝ እሱ ስለሚያጠፋ በጓደኛው ላኩኝ። እሱ ሁሉ ነገር አሟላላቸው። ጤፉንም ሁሉ ነገር አሟላ። ለልጆች የሚያስፈልጋቸውን ነገር ልብሱንም ሁሉንም ነገር አደረገላቸውና ከዛ ልጅቷ ታማ እሱ እየሰራ እንግዲህ እየሰራ ነው። እሱ ጋር ይሰራል፣ ጓደኛውም ጋር ይሰራል። እንደሚሰራ ቃለሁ ብሩን ግን አያመጣም። ልጅቷ ታማ እንኳን ሐኪም ቤት ሳይወስዳት ጆሮዋ እንደዚህ ቆስሎ በቤት ውስጥ ይዟት ቁጭ ብሏል። ለምንድን ነው ሐኪም ቤት ያልወሰድካት ሲለው አይ ነበረ ሲያወራኝም ቁጣይ ይለዋል። ለካ እሷ እርጉዝ ነኝ ምናምን ብለዋለች። በዛ ምክንያት ነው ለካ
የገዛ ልጁ ከራሱ ይዟል። ከዛ ልጆቹን ወስዶ እዛ አመት ባልን ከዋሉ በኋላ ወስዶ ይሰጣታል። እዛ ጓደኛዬ ጋር አልሰጣትም፣ በእጇ በር ላይ ጥሏቸው ነው ሄደው። እነዛ ልጆች ይገባሉ ቤት ገብተው ከዛ እሷ ትደውልና ወንድሜ ጋር እንደዚህ እንደዚህ ጥሏቸው ስለጠፋ ኑና ውሰዱ ትላለች። ከዛ ወንድሜ ሄዶ ጠፋበት ምክንያት አንቺ ቤት ኪራይ በጓደኛው በኩል እኔ እንደውም ቅድም ለበዓል በሱ ላኩኝ ቁማር ተጫወተበት ለልጅቷም የገዛ ልጁን እንደ ሰራተኛ የቀጠራቸዋትንም ስልክ እንዲገዛላት የላኩለትን ብር ለልጆቹም ለተለያየ ነገር ስትልኪለት ቁማር እየጫወት እንዴ አትማርም እንዴ ከስተቷ ብዬ ያ ጥሩ ጓደኛው የዛን ጊዜ ቤታችን ፈረሰ ጊዜ ራሱ ቤት ተከራይቶ እና እዚህ ግቢ ቃሽን ይዘሽ ግቢ ያላት መልካም ጓደኛው እያለ ለምን ለሱ ትልቃለች ብዬ በጣም እየተናደድኩብሽ ነበር። ግን አሁን መጨረሻ ላይ ለእንቁጣጣሽ የላኩት ለሱ ነው። ይኸውልሽ ለሱ ነው ልኬ ከጤፍ ከሁሉ በርበሬ ራሱ አስፈጭቶ፣ የሚገርምሽ ነገር በርበሬ ራሱ አስፈጭቶ ሽሮና በርበሬ የሰጠው ማለት ነው። ከዛ እንደዛ አድርጎ የአስቤዛ ቤት እያለ ብሎ ነው እሱ ምን አስጨንቆት ነው ጥሏቸው ልጆቹን ባዶ ቤት 3 ህፃናት ጥሎ የሚጠፋው? ኦልሬዲ የቤት ኪራይ እየከፈልሽ ከሆነ አስቤዛ እያረግሽ ከሆነ ምን ሆኖ ነው? ልጁ ስላረገዘችበት? ልጅቷ ደውላ እርጉዝ ነኝ አለችው። ከዛ እኔ እንደለመደው ቁማር ተጫውቶ ነዋ ምናምን ብዬ ቁማር ተጫውቶ ተበልቶ ነው እነዚህ ልጆች ቡና እንዳይበርድ ልመርቅ በጣም ከይቀጣ ሲሉኝ በቃ ወንድሜ ጋ ወሰዷቸውና ወደ ገጠር ይሄዳሉ ነው ያልኩት። በቃ ሌላ ምንም ማለት ስለማልችል ማለት ነው። አውጥቶ ከጣላቸው ምንም ማድረግ አልችልም ብዬ ወንድሜ መጥቶ አይደለም ልጆቹ አባታቸው እንደማይመጣ ጥሏቸው እንደጠፋ ልጆቹ በምን አውቀው ነው ጎረቤት የሄዱት? ራሱ ወሰደና በር ላይ ጥሏቸው ምን አለ፣ እናንተ ይሄንን ቁልፍ ውሰዱና የሚወስዳችሁ ካገኛችሁ በር ቁልፍ ሰጥቷቸዋል፣ ልብሳችሁን ውሰዱ ገብታችሁ ብሎ ለጓደኛዬ ቤት ነው ግቡ ብሏቸው እሱ የጠፋው ማለት ነው። ጓደኛው ቤት አድርሷቸው ቤት ራሱ እኮ አላደረሳቸውም። ይቺ ሴትዮ ትኑር አትኑር አያውቅም። በር ላይ ጥሏቸው እነሱ አንኳኩተው ገቡ። ሲገቡ ሰራተኛ ናት ያለችው፣ እሷ የለችም። ደውላ እንደዚህ እንደዚህ ስትላት ሄዳ ወንድሜ ጋር ደወለች። ወንድሜ ደግሞ ሲስተር ጋር ደውሎ እንደዚህ ሆኗል ምናምን ሲላት በቃ ደውላ ነገረችኝ። እንደዚህ እንደዚህ ሆናል እንዴት እናርግ ስትለኝ ውሰዷቸው። አንዷ ወንዱ ልጅ የ8 ነው፣ ያቺ 6 ናት። ያቺኛዋ ደግሞ 2 ዓመት አልሞላትም ነበር እኮ። ሶስቱንም ይዞ ሄዶ እዚህ ግቡ እና ይሄ የቤታችን ቁልፍ ነው ከዚህ በኋላ ነው የለውም ብሎ ቻው ብሎ ጓደኛው በር ላይ ሄደ። በቃ እንዴት አስቻለ? እያለቀሱ ነው ሲገቡ ራሱ እያለቀሱ ነበር። አባታችን ሄደ፣ አባታችን እኮ ቤት ኪራይ ያጣው ብሎ እያለቀሰ ሄደ ነው ያሉት እነሱ ማለት ነው። ከዛ ወንድሜ መጥቶ ወሰዳቸው፣ ልጆችን ወሰደ። ከዛ በማግስቱ ሄዳ ሂጂና ያወጣሁት አስቤዛ አለ ፖሊስ ጣቢያ መልክችና ቸው አልኳት። ሲስተር ሄደች፣ ፖሊስ ጣቢያ ተዘገበች። መጥፋቱን እሱ የለም ዝም ብላ እቃ ማውጣት አትችልም። ቤት ኪራይ ስለሆነ እቃ ማውጣት አትችልም። አከራዮች አይፈቅዱም። ኦልሬዲ አንቺ ቤቱን ቤት ኪራይ ራሱ ከመጣሽ በኋላ አንቺ ወደ አረብ ከመጣሽ በኋላ ባልሽ ቤት ቀይሯል። አያውቁሽም? አዲሱ አከራዮች አያውቁሽም? አያውቁኝም። ለፖሊስ አመልክታ ነው ማውጣት ምችለው። አመለከተች እና ፖሊሱ እነዚህ ልጆች እኮ መሞት የለባቸውም፣ ማንም አይከለክልሽም፣ ገብታ ታውጣ፣ የሚበላ ነገር ታውጣ ብሎ ያለውን ነገር አስቤዛ የተባለ ያወጣሁትን እንዳለ ጭና ወሰደች። ልብሶቻቸውን ወሰዱ። ከዛ በ3ኛው ቀን ነው በ4ኛው ቀን ተመልሶ መጣ። ይሄድና ልጅቷን ልጆች የስ ይላታል እንደሰጠ በእጁ ወስዶ እንደሰጠ ልጆችስ ይላታል። ከዛ እኔ ያንተ ልጆች አይቻለሁ ሆይ ለእኔ ሰጥተኸኛል ወይ አስረክበኸኛል ወይ ትለዋለች። ወጥቶ ዝም ብሎ ወጣለች። ወጣና እንደገና ተመልሰው ቁልፍ ስጭኝ አለኝ አለች። ልጆች አላየሁም እያልኩህ እንዴት ቁልፍ ትጠይቀኛለህ አልኩት አለች። ከዛ ወጥቶ ዝም ብሎ ይሄዳል። ቁልፉን ግን ሲስተር ወስዳ ለእነሱ ለአከራዮቹ ነው የሰጠቻቸውና ለአከራዮቹ ሳይሆን
ጓደኛ ያለች እዛው ሰፈር ምትኖር ለእሷ ነበር የሰጠቻት። ከዛ እዛ ደውሎ ቁልፉን ይወስዳል፣ ይገባል። አስቤዛ እንዳለው ወስዳለች። ከዛ ከአከራዩ ጋር ይሄዳሉ ፖሊስ ጣቢያ። ፖሊስ ጣቢያ ሲሄዱ እንዴት አወቀ ጓደኛሽ ጋር ቁልፍ እንዳስቀመጠች? አላየሁም፣ ልጆች ግንም አላየሁም፣ ቁልፍም አላየሁም ካለችው እንዴት አውቁ ነው ጓደኛሽ ከሄዱ ቁልፍ እሷ ጋር እንዳለ አውቁ? ጓደኛ እዛው ሰፈር ያለችው ጓደኛ ደግሞ አከራዩ ነገረው። አከራዩ ቁልፉን እኔ አልቀበልም ብሎ ነበረ። ሲስተርን ካስትለው አልቀበልም ብሏት ነበረ። ከዛ እሷ ለእሷ ስትሰጥ ነግረዋለች። ለእሷ ሰጥቻለሁ ቁልፉን ከመጣ ቁልፍ ለእሷ ሰጥቻለሁ ስላለችው ለአከራዩ፣ አከራዩ በኋላ ላይ ለእሱ ነገረ። ከዛ መጣ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ አብረው ይሄዳሉ። እቃ ማን ያወጣው ምናምን ሲል እሷ ናት ያወጣችሁ ብለው እዛ ፖሊስ ጣቢያ ወስደዋል። ፖሊስ ጣቢያ ሄደው እንዲወጣለትን በቃ ውጣልኝ ከቤቴ ምናምን ብሎ ይለዋል። ለምን ያ ቅሌቱ ሁሉንም ነገር ሲስተር ነግራለች፣ ለፖሊሱም ነግራለች። ልጁንም እንደዚህ አርጓል ብላ ነግራለች። የገዛ ልጁን ማስረገዙን ለፖሊስ ተናገረች፣ ተናገረች። ሁሉም ሰምቷል እኮ እዛ ሰፈር ሁሉም ሰምቷል እኮ። እሱ ጨፍኖ መጀመሪያ ልጅቷ ጮሃ አባቴ እንዲያደርጎኛል ብላ በተናገረች ሰዓት ለምን ፖሊስ ያልጠሩበት? ለምን አላሳሰቡም? እሱን እኮ ነው የምልሽ። አሁን እኮ በስተመጨረሻ የሚያሳዝን ታሪክ ስለሆነ የዛ ሰዓት እነሱ ፖሊስ ጣቢያ ወይ ፖሊስ ጠርተው አሳስረውት ቢሆን ወይ የሆነ መፍትሄ አድርገው ቢሆን የሰው ልጅ እኮ ከመገላመጥ ፊት ከመንሳት የሆነ ነገር ለሷም የሆናት የሚጠቅማትን አድርገውላት ቢሆን እኔ እንዲያውም ምንድን ነው ያንን ነገር ቶሎ እንደዛ ከመፈጠሩ በፊት መጀመሪያ ሲያማት ብትነግረኝ ኖሮ ህይወቷ ሁላ እንደዚህ አይሆንም ነበረ። ፖሊስ አከራይ ውጣልኝ እያለው እሱ ጋር ያቆመው። ከዛ ወስዶ ፖሊስ ጣቢያ እንዲያውም አንተ ፖሊሱ ምን ይለዋል? አሁን እዚህ ጋር ምንም መናገር የለብህም፣ እቃዋን መብቷ ነው ትውሰድ፣ ልጆቹን ተያዛቸው፣ በቃ እኔ የሚያስፈልጋትን ስለፈራ ማለት ነው ፈራ፣ አንተ ገና ብዙ ጉድ አለብህ ምናምን አለው ፖሊሱ ማለት ነው። ሲለው በቃ ልጆቹን ከያዘቻቸው እኔ እረዳለሁ ምናምን ይልና ከዛ ሰውየውን ማስጠንቀቂያ ነው የተሰጠው እንዲወጣ ምናምን ማስጠንቀቂያ ሰጥቶት ወደ ቤት ይመለሳል ማለት ነው። እቤት ይመለስና አልጋ ነበረ፣ አልጋውን ወስዶ ይሸጣል። እቃውን በሙሉ ያስማማል ማለት ነው። ያለውን እቃ ሲያስማማ ምንም የሚሸጥ ያጣል። ከዛ አልጋውን ይዞ ይሄዳል። አልጋውን ወስዶ ይሸጣል። ከዛ ጓደኛዬ ጋር ይሄድና ስልክ አስደውኝ፣ እነዛ ልጆች ይኸውልሽ ገጠር ወሰድኳቸው፣ እኔ ገጠር ሄዱ። በቃ ምንም እዛ አዲስ አበባ ላይ ኪራይ ቤትም ስለማይመቻች እኔም ስለማልችል ሲስተር አለችኝ ገጠር እና እሷ ጋር ይሄዱ በቃ ብዬ ትምህርታቸውን ማቋረጡ ሁሉን ነገር ጥለው ሄዱ። በቃ እዛ ወሰድኳቸው ማለት ነው። ከዛ እሱ እዛ አዲስ አበባ ያለችው እህቴ ጋር መስሎታል ልጆቹ ያሉት ማለት ነው። ደውይልኝ ይላትና ጓደኛዬን እግሯ ላይ ወድቆ ደውይልኝ ልጆችን አፈቁኝ ይላታል። ከዛ ስደውል እዚህ አይደሉም ክፍለ ሀገር ሄደዋል ምናምን ብላ ሲደውልላቸው እያወራቸው እያለ መጣለው ምናምን ብሎ ያወራቸዋል። እሺ ምናምን ብለው ከዛ ሌሊቱን ማለት ነው እዛ ስራ ቦታም ሁሉም ስለሰማ ችግሩን ጉዱን ስለሰሙ የሚያሰራውም ሰው እያባረረው አሰራ ምናምን ስላለው ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ። እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም። ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ነው። የመጨረሻው አንታ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለእነሱ እንደሰጠ ዘላለም ሰጠ። ወይ ለልጆቹም አልሆንም ወይ ለራሱም ሳይሆን በስተመረጫ እንደዚህ ሆነ። ከዛ ደውለው እንደዚህ ያሉኝ እኔ የምከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ
እሷ ምንም አትሆንም ብለው ነበረ ነገሩ ማለት ነው። እስኪ ነግሩኝ የሰው ሀገር ነው ብቻ ምን እንደሆነ ራሱ አላውቅም። በዛ ሰዓት ልጆችሽ ያሳዘኑኝ በጣም። ሰሙ ልጆችሽ ሰሙ? ልጆች እስካሁን ድረስ አልሰሙም። ከሰሙ በጣም ነው የሚወዱት እሱ በጣም አብሯቸው ስለኖረ ምንም ቢሆን አባቷቸው ስለሆነ ምንም ቁማርተኛ ምንም ቢያጠፋ ራሱ ምንም ቢመታቸው ራሱ በቃ በጣም ነው የሚወዱት። እሱም ደግሞ ይወዳቸዋል። ግን እሱ እንዴት አድርጎ ይልቀቀዋል? አንቺ እኮ ጸበል ልትወስዱ ይገባ ነበር። በሽማግሌ ልታስሞክሩ፣ በቤተሰቦች ብዙ ነገር ሞክሬያለሁ አቡዬ። ብዙ ነገር ያልሄድኩበት ለመፋታት ሁላ ፍርድ ቤት ሁላ ቆሟል። ፍርድ ቤት ቆሞ ካሁን በኋላ ቁማር ቤት አልደርስም አለ። ፍርድ ቤት ካሁን በኋላ ቁማር ቤት አልደርስም ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ እፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከእሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው፣ እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ፣ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለ